መካከለኛው ምስራቅ። ይህ ስም ለብዙዎቹ የጦርነት የደምና የትርምስ ትርጉም አለው። ነገር ግን ለታሪክ ተመራማሪዎች የምድር የስልጣኔ መገኛ፣ የሃይማኖት መፍለቂያና የዓለም የጂኦፖለቲክስ የቼዝ ጨዋታ ማዕከል ነው። በዚህ እጅግ ውስብስብ በሆነ መድረክ ላይ ደግሞ እንደ ኢራን ያሉ ሚስጥራዊ፣ ጠንካራና የማይበገር መንፈስ ያለው ሀገር ማግኘት እጅግ አስቸጋሪ ነው። ኢራን ወይም ፋርስ ለሺህ ዓመታት የቆመ ኢምፓየር ነበራት። ነገር ግን ባለፉት 90 ዓመታት ውስጥ ያሳለፈችው ወታደራዊ ጉዞ ከማንኛውም የዓለማችን ሀገር ይለያል። እቺ ሀገር ከገበሬ የጦር ሰራዊት አንስቶ ዛሬ መላውን ምዕራባውያን የሚያንቀጠቅጥ የሚሳኤልና የድሮን ኃይል ያላት ሀገር ለመሆን እንዴት በቃች? ባለፉት 100 ዓመታት ኢራን የሰላም አየር አልተነፈሰችም። ከአውሮፓ ኃያላን ወረራ እስከ 8 ዓመት አስፈሪ ደም አፋሳሽ ጦርነት፣ ከቀጥታ ግንባር ውጊያ እስከ ዛሬው ፕሮክሲ ጦርነቶች፣ ኢራን በእነዚህ 100 ዓመታት ውስጥ ስንት ጦርነቶች አደረገች? በብልሃት ስንቶቹን አሸነፈች? በቴክኖሎጂ ተበልጣስ ስንቱን ተሸነፈች? ይህ ቪዲዮ ተራ የታሪክ ትረካ አይደለም። ይሄ ቪዲዮ የአንዲት ሀገር የህልውና ትግል ታሪክ ነው። ኢራን ወታደራዊ ስልቶች፣ ድሎችና ሽንፈቶች እያንዳንዱን የዓመተ ምህረት አሻራ ተከትለን በጥልቀት እንፈትሻለን። ከመጀመሪያው የአውሮፓ ወረራ እስከ ዛሬው 2026 የጥላ ጦርነት ድረስ ያለውን እውነት ለማወቅ ተዘጋጁ። አሁን ወደ 1941 ወደ ኋላ ተመልሰን ፕሮግራማችንን እንቃኝ። የመጀመሪያው የ1971 የኢራን ወረራ ነው። ነሐሴ 1941 ዓ.ም እንደ አውሮፓውያን አቆጣጠር ዓለም በታሪኳ አይተው የማታውቀው ጨለማ ውስጥ ነበረች። ናዚ ጀርመን ኦፕሬሽን ባርባሮሳን በመክፈት የሶቪየት ኅብረት ግዙፍ መሬትን እንደ ሰደድ እሳት እያቃጠለ ወደ ሞስኮ እየገሰገሰ ነው። በሌላ በኩል ብሪታንያ በአውሮፕላን ብቸኛው ሆና የሂትለርን የአየር ድብደባ እየተቃወመች ነው። በዚህ መሃል አንዲት ሀገር የሁለቱንም ኃያላን አይን ውስጥ ገባች። ኢራን። ሬዛ ሻህ ፓህላቪ ሀገራቸው ገለልተኛ መሆኗን ደጋግመው አውጀው ነበረ። ነገር ግን ለታላላቆቹ ኃያላን ገለልተኝነት የሚባል ቃል ትርጉም አልነበረውም። ለነሱ ኢራን ሁለት ነገሮች ነበራት፣ ነዳጅና የባቡር መስመር። ብሪታንያ በደቡብ ኢራን የሚገኘውን ግዙፉን የአባዳን የነዳጅ ማጣሪያ የመጠበቅ የሞት ሽረት ፍላጎት ነበራት። ያ ነዳጅ ለብሪታንያ የባህር ኃይል ደም ስር ነበረ። በሌላ በኩል ሶቪየት ኅብረት ከጀርመን የሚሰነዘርባትን ጥቃት ለመመከት ከአሜሪካ ከብሪታንያ የሚላክላትን የጦር መሳሪያ እርዳታ የምታገኝበት አስተማማኝ መንገድ ፈለገች። ኢራን የገነባችው ትራንስ ኢራንያን ሬልዌይ ብቸኛው አማራጭ ሆነ። ይህ መስመር የፋርስ ባህረ ሰላጤ ከሶቪየት ኅብረት ድንበር ጋር ያገናኛል። አገሮች ኢራንን የድል ድልድይ ዘ ብሪጅ ኦፍ ቪክትሪ ብለው ሰየሟት። ነገር ግን ይህ ድልድይ እንዲሰራ የኢራን ፍቃድ አላስፈለጋቸውም። ብሪታንያና ሶቪየት ኅብረት አንድ ሰበብ ፈጠሩ። የጀርመን መሐንዲሶችና ባለሙያዎች የሂትለር ሰላዮች ናቸው፣ ስለዚህ በአስቸኳይ ይባረሩ የሚል የመጨረሻ ማስጠንቀቂያ ለሬዛ ሻህ ላኩ። ሻህ ግን አገሬን የሚያዘምኑልኝ ባለሙያዎች ናቸው በማለት ጥያቄያቸውን ውድቅ አደረገ። ይህም ቢተኝነት ለወረራው አረንጓዴ መብራት ሆነ። ነሐሴ 25 ቀን 1941 ዓ.ም ገና ጎህ ሳይቀድ ጥቃት ጀመሩ። ጥቃቱ የተቀናጀና ከአራት አቅጣጫ የነበረ ነበረ። ከደቡብ የብሪታንያ ባህር ኃይል የአባዳን የነዳጅ ማጣሪያን በቦምብ ደበደበ። የኢራን ባህር ኃይል አዛዥ አድሚራል ባይንዶር በመርከባቸው ላይ እያሉ በጀግንነት ተሰዉ። ከሰሜን የሶቪየት ቀይ ጦር በሺዎች የሚቆጠሩ ታንኮችና አውሮፕላኖች ታጅቦ የታብሪዝን ከተማ ሰበረ። የኢራን ጦር ምንም እንኳን ባለፉት 20 ዓመታት ዘመናዊ እንዲሆን ቢደረግም ከሁለቱ ኃያላን የጋራ ጥቃት ጋር ሊመጣጠን አልቻለም። የኢራን አየር ኃይል ገና ሳይነሳ በምድር ላይ ወደመ። ወታደሮቹ በቆራጥነት ቢዋጉም የቴህራን መንግስት ግራ ተጋባ። የሬዛ ሻህ ታማኝ ጀነራሎች ሳይቀሩ መከላከል አንችልም የሚል ድምዳሜ ላይ ደረሱ። ከ6 ቀናት ከፍተኛ ውጊያ በኋላ ነሐሴ 29 ቀን ኢራን የተኩስ አቁም አወጀች። ነገር ግን እነ ብሪታንያ በዚያ አልረኩም። ቴህራንን ተቆጣጠሩ። ሬዛ ሻህ በኃይል ከዙፋናቸው እንዲወርዱ ተገደዱ። በብሪታንያ ቁጥጥር ስር ወደ ደቡብ አፍሪካ ተሰደዱ። እዚያው በስደት ሕይወታቸው አለፈ። በምትካቸው ወጣት ልጃቸው መሐመድ ሬዛ ፓህላቪ በባዕድ ኃይሎች ጥላ ስር ንጉሥ ሆኖ ተሾመ።
ኢራን በሚቀጥሉት 5 ዓመታት በብሪታንያ በአሜሪካና በሶቪየት ወታደሮች ቁጥጥር ስር ወደቀች። ይህ ሽንፈት ለኢራን መሪዎች አንድ ትልቅ ትምህርት ሰጣቸው። መካከለኛው ምስራቅ ገለልተኛ መሆን ብቻውን አይበቃም፣ ጠንካራ መሆንም ግድ ይላል። ይህ ትምህርት ነው እስከዛሬ ድረስ የኢራን ወታደራዊ አስተሳሰብ የሚመራው። የአዘርባይጃን ቀውስ ነው። እንደ አውሮፓውያን አቆጣጠር በ1945 ዓ.ም ሁለተኛው የዓለም ጦርነት በድል ተጠናቀቀ። ናዚ ጀርመን ተሸነፈ። በጦርነቱ ወቅት ኢራንን ይዘው የነበሩትን አጋሮች ብሪታንያ፣ አሜሪካና ሶቪየት ኅብረት አንድ ስምምነት ነበራቸው። ጦርነቱ ካበቃ በ6 ወር ውስጥ ወታደሮቻቸውን ከኢራን ሊያስወጡ። ብሪታንያና አሜሪካ ቃላቸውን ጠብቀው ወጡ። ነገር ግን የጆሴፍ ስታርሊን ቀይ ጦር በሰሜን ኢራን እንደተገተረ ቀረ። ስታርሊን ኢራንን በቀላሉ ይለቃት አልፈለገም። ምክንያቱም የኢራን ሰሜናዊ ግዛት ለሶቪየት ኅብረት የደህንነት ቀጠናና የነዳጅ ምንጭ እንዲሆን ስላሰበ ነበረ። ስታርሊን ወታደሮቹን ከማቆየት ባለፈ ሌላ የፖለቲካ ሴራ ሰነጠቀ። በኢራን ግዛት ውስጥ 2 አማጺ መንግስታትን በገንዘብና በጦር መሳሪያ አቆመ። በታብሪዝ የአዘርባይጃን ህዝባዊ መንግስት፣ ሁለተኛው ደግሞ በማሃባዳን የኩርዲስታን ሪፐብሊክ ተመሰረተ። የኢራን ማዕከላዊ መንግስት ሰራዊቱን ልኮ ግዛቱን ለማስመለስ ቢሞክርም በድንበር ላይ የነበሩት የሶቪየት ጦር የኢራን ወታደሮች መንገድ ዘጋባቸው። ኢራን በገዛ መሬቷ ላይ እንዳትንቀሳቀስ ታገደች። አገሪቱ ልትገነጠል ባላይነት ሊያከትም ጫፍ ላይ ደረሰ። በዚህ አስቸጋሪ ወቅት ነበረ ኢራን የቀበሮ ስልት የተባለውን ዲፕሎማሲያዊ ጥበብ የተጠቀመችው። የኢራን ጠቅላይ ሚኒስትር የነበሩትን አህመድ ቀዋም ወደ ሞስኮ ተጓዙ። ስታርሊንን እንዲህ አሉት፣ ወታደሮችን ከኢራን ካስወጣ በሰሜን ኢራን ያለውን የነዳጅ ፍለጋ መብት ለሶቪየት ኅብረት እንሰጣለን ብለው መደራደሪያ ነጥብ አቀረቡለት። ይህ ትልቅ ማጥመጃ ነበረ። ስታርሊን በነዳጁ ተሸወደ። ቀዋም በብልሃት ስምምነቱን አደረጉ። ነገር ግን አንድ ቅድመ ሁኔታ አስቀመጡ። ይህም ስምምነቱ እንዲጸና በቅድሚያ አዲሱ የኢራን ፓርላማ ማጽደቅ አለበት። ፓርላማው እንዲመረጥ ደግሞ የሶቪየት ጦር ወጥቶ አገሪቱ ሰላም መሆን አለባት የሚል ነበረ። በተመሳሳይ ጊዜ ኢራን ጉዳዩ ወደ ተመሰረተው የተባበሩት መንግስታት ድርጅት ወሰደች። ይሄ በድርጅቱ ታሪክ የመጀመሪያው የጸጥታ ምክር ቤት ክርክር ነበረ። አሜሪካና ፕሬዝዳንት ሃሪ ትሩማን ለኢራን ጥብቅ ድጋፍ ሰጠ። ትሩማን ለስታርሊን ጠንከር ያለ ማስጠንቀቂያ እንደላከለት ይነገራል። ወታደሮችን ካላስወጣ አሜሪካ እርምጃ ትወስዳለች የሚል ይዘት ያለው ማስፈራሪያ ሶቪየትን አንቀጠቀጣት። በዲፕሎማሲያዊ ጫናና በነዳጅ ስምምነት ተስፋ ስታርሊን በመጨረሻም ግንቦት 1946 ወታደሮቹን ማስወጣት ጀመረ። የሶቪየት ወታደሮች ድንበሩን እንደተሻገሩ ወጣቱ ንጉስ መሐመድ ሬዛ ፓህላቪና ጠቅላይ ሚኒስትሩ መሐመድ ቀዋም ወታደራዊ ትዕዛዝ አስተላለፉ። የኢራን ጦር የህዝብ ምርጫን ለማስከበር በሚል ሰበብ ወደ አዘርባይጃን ግዛት ገሰገሰ። ስታርሊን የላካቸው አማጽያን መሪዎች ያለ ሶቪየት ድጋፍ ምንም እንደማይሆኑ ስላወቁ ወደ ሶቪየት ኅብረት ሸሹ። ህዝቡ የኢራን ሰራዊት ነፃ አውጪ በሚል ስሜት በደስታ ተቀበለው። ታብሪዝና ማሃባድ ዳግም ከኢራን ጋር ተቀላቀሉ። ግዛቱ ከተመለሰ በኋላ የኢራን ፓርላማ ተሰበሰበ። ስታርሊን የጠበቀው የነዳጅ ስምምነት ለድምፅ ቀረበ። ነገር ግን ፓርላማው በግዳጅ የተደረገ ስምምነት ዋጋ የለውም በማለት ውድቅ አደረገው። ስታርሊን በኢራን ብልሃት ተሸወደ። ወታደሩንም አስወጣ፣ ነዳጁንም አጣ። ኢራን ግን ያለ ትልቅ ጦርነት ሉዓላዊነቷን አስከበረች። የአዘርባይጃን ቀውስ ኢራን በኃያላን መካከል ሆና እንዴት በዲፕሎማሲና በወታደራዊ ጥንካሬ መትረፍ እንደምትችል ያሳየችበት ታላቅ ክስተት ነው። ይህ ድል ለኢራን ሕዝብ ብሔራዊ ኩራት ሰጥቷል። ነገር ግን ይህ ክስተት ሶቪየት ኅብረትና ምዕራባውያን ለዘላለም እንዲቃቃሩ በማድረግ የ45 ዓመቱን የቀዝቃዛ ጦርነት በር ከፈተ። ኢራን አሸንፋለች፣ ነገር ግን ከፊቷ ገና ትላልቅ ፈተናዎች ይጠብቋታል። ወደ 1970ዎቹ መጀመሪያ እንለፍ። ኢራን በነዳጅ ሀብቷ በልጽጋለች። የፋርስ አንበሳ ዳግም ነቅቷል። ንጉስ መሐመድ ሬዛ ፓህላቪ አንድ ህልም ነበራቸው፣ ኢራንን የመካከለኛው ምስራቅ ፖሊስና የባህረ ሰላጤው ዘበኛ ማድረግ። በዚህ ወቅት በጎረቤት ሀገር ኦማን ውስጥ አንድ አስፈሪ እሳት ተቀሰቀሰ። በኦማን ደቡባዊ ግዛት ዶፋር በሚባል ቦታ በሶቪየት ኅብረትና
በቻይና የሚደገፍ ማርክሲስት አማጽያን የሱልጣኑ መንግስት ለመጣል ተነሱ። ዓላማቸው መላውን የአረብ ባህረ ሰላጤ በኮሚኒስት ስርዓት ስር ማዋል ነበረ። ይህም ለኢራን ትልቅ ስጋት ሆነ። ምክንያቱም ኦማን ከወደቀች ዓለም ነዳጅ የምታገኝበት የሆርሙዝ ሰርጥ በአማጽያን እጅ ይወድቃል። ይሄ ደግሞ ለኢራን የሞትና የሽረት ጉዳይ ነበረ። የኦማኑ ወጣት ሱልጣን ቃቡስ ቢል ሰይድ አማጽያኑን መቋቋም ሳያቅታቸው ወደ ኢራን ንጉሥ የእርዳታ ጥሪ ላኩ። ሻህ ለዚህ ጥሪ ምላሽ ለመስጠት አላመነቱም። የኢራን ኢምፔሪያል ዳጃ ኃይል የተባለውን ጥቁር ኮማንዶ የአየር ኃይልና የባህር ኃይል ያካተተ ጦር ወደ ኦማን ላኩ። ይሄ በኢራን ታሪክ ውስጥ ትልቅ ለውጥ ነበረ። ለብዙ ዘመናት በገዛ ድንበሯ ውስጥ ብቻ ስትከላከል የኖረች ሀገር አሁን በሌላ ሀገር መሬት ላይ ለጥቅሟ ስትል ጦርነት ውስጥ ገባች። የዶፋር ተራሮች ለውጊያ እጅግ አስቸጋሪ ነበሩ። አማጽያኑ በተራሮች ዋሻ ውስጥ ተደብቀው የደፈጣ ጥቃት ይሰነዝራሉ። ኢራን ግን በወቅቱ መካከለኛ ምስራቅ አይቶት የማያውቀው ዘመናዊ ስልት ይዛ መጣች። ኢራን አሲሜትሪክ ዋርፋር የተባለ ስልት ተጠቀመች። በሺዎች የሚቆጠሩ ወታደሮችን በተራሮቹ ጫፍ ላይ በሄሊኮፕተር በድንገት ታወርዳለች። የኢራን ኤፍ4 ፋንተም ተዋጊ ጀት አማጽያኑን ከሰማይ ይደበድባል። ይህ የተቀናጀ የጦር ኃይል ይባላል። እግረኛው ጦር በተራራው ላይ መንገድ ሲያጸዳ፣ ባህር ኃይሉ ደግሞ ከአማጽያን ጀርባ ያለውን የባህር መስመር በመዝጋት ከአረብ ደቡብ የሚመጣላቸውን እርዳታ አቋረጠ። የኢራን ጦር አንድ ታሪካዊ ድል ተቀናጀ። ደማንቫንድ የተባለ የመከላከያ መስመር በተራራው ላይ መሰረተ። ይህ መስመር አማጽያኑ ከደቡብ የመን ከሚመጣላቸው እርዳታ ሙሉ በሙሉ ለያያቸው። የኢራን ወታደሮች በተራራው ጫፍ ላይ ሆነው በአማጽያኑ ላይ የሞት ናዳ አወረዱባቸው። በዚህ ጦርነት ውስጥ የኢራን ወታደሮች ጀግንነታቸውን አስመስክረዋል። ብዙዎች ለወራት በውሃ ጥምና በከፍተኛ ሙቀት ውስጥ ሆነው ተዋግተዋል። በ1945 ዓ.ም በመጨረሻ ላይ አመፁ ሙሉ በሙሉ ከሸፈ። የኢራን ጦር ኦማንን ከኮሚኒስት ወረራ አዳናት። ወታደራዊ ድሉም ኢራን በአካባቢው ላይ የነበራትን ተሰሚነት ወደ ሰማይ ሰቀለችው። ምንም እንኳን ድል ቢገኝም ኢራን በዚህ ጦርነት ወደ 700 የሚጠጉ ወታደሮቿን አጣለች። ይሄ ጦርነት ለኢራን ጦር ኃይል ትልቅ ላብራቶሪ ነበረ። ወታደሮቿ በዘመናዊ መሳሪያ እንዴት እንደሚዋጉ የተለማመዱበት፣ የአየር ኃይል ብቃታቸውን ያሳዩበት ወቅት ነበረ። ከዚህ ጦርነት በኋላ የኢራን ንጉሥ የባህረ ሰላጤው ጌታ ተብሎ መጠራት ጀመሩ። ነገር ግን ይሄ ድል ለንጉሡ ሌላ መዘዝ ይዞ መጣ። በኢራን ውስጥ የነበሩ ተቃዋሚዎች ወታደሮቻችንን ለምን በሌላ ሀገር ይሞታሉ? ለምን የኢራን ገንዘብ ለኦማን ጦርነት ይፈሳል? የሚል ጥያቄ ማንሳት ጀመሩ። ይህ ቅሬታ ከዓመታት በኋላ ለሚመጣው የ1979 አብዮት አንዱ ግብዓት ሆነ። ኢራን በኦማን ተራሮች ላይ ያገኘችው ድል በአጭር ጊዜ ነበረ። ምክንያቱም ከጥቂት ዓመታት በኋላ የገዛ ወታደሮቿ አብዮት አነሱ። የንጉሡ መንግስትም ወደቀ። የአብዮቱ ፍንዳታና የኢራን ጦር መዳከም ይህንን አጋጣሚ መጠቀም ሳዳም ሁሴን ኢራንን ወረረ። ክፍለ ዘመኑ እጅግ ደም አፋሳሽ ጦርነት፣ የኢራንና የኢራቅ ጦርነት እንዴት ተጀመረ? እንዴትስ ተጠናቀቀ? እስቲ አሁን ወደዛ እንለፍ። የኢራንና የኢራቅ ጦርነት ዓመተ ምህረቱ 1980 ነው። ከመካከለኛው ምስራቅ ታሪክ ሁሉ እጅግ ደም አፋሳሽ ረዥሙና አውዳሚው ጦርነት ሊቀሰቀስ ጥቂት ሰዓታት ቀርተውታል። ከአንድ ዓመት በፊት በ1979 በኢራን ፍንዳታ ተከስቷል። የኢራን አብዮታዊ ንጉሥ መሐመድ ሬዛ ፓህላቪ ከዙፋናቸው አውርዶ አያቶላ ሆሚኒን ወደ ሥልጣን አምጥቷል። ይህ አብዮት የኢራንን ጦር ሰባብሮታል። የሻህ ታማኝ የነበሩ ጀነራሎች ተረሽነዋል፣ ታስረዋል ወይም ተሰደዋል። የአሜሪካ የጦር መሳሪያ መለዋወጫዎች ተቋርጠዋል። ኢራን ወታደራዊ አቅሟ ደቋል። በፖለቲካ ትርምስ ውስጥ ወድቃለች። ይህንን ድክመት በአንክሮ የሚከታተል አንድ ሰው በጎረቤት ሀገር ነበረ። እሱም ሳዳም ሁሴን ይባላል። ሳዳም ኢራን ደክማለች፣ አሁን በመታት የባህረ ሰላጤው ብቸኛ ኃይል ሆናለሁ ብሎ አሰበ። ለዚህም ሁለት ዓላማዎች ነበሩት። አንደኛው ሻጥ አል-አረብ የተባለውን የውሃ መስመር ሙሉ በሙሉ መቆጣጠር፣ ሁለተኛው ደግሞ የኢራን አብዮት ወደ ኢራቅ ሺዓዎች እንዳይዛመት ገና በጠዋቱ ማምከን ነው። መስከረም 22 1990 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሳዳም ሁሴን ያለምንም ማስጠንቀቂያ
ግዙፍ ወረራ ከፈተ። የኢራቅ አየር ኃይል 10 የኢራን አየር ማረፊያዎችን ደበደበ። እግረኛ ጦርም ድንበር ጥሶ ገባ። ሳዳም ይህንን ጦርነት በጥቂት ሳምንታት ውስጥ በድል ይጠናቀቃል ብለው አምነው ነበረ። ነገር ግን ሳዳም አንድ ትልቅ ነገር ዘንግተው ነበር፤ ብሔራዊ ስሜት። የኢራን ሕዝብ በአብዮት ቢከፋፈልም አገሩ ስትወረር ግን በአንድነት ቆመ። ሆሚኒ ጥሪ ያደረጉ። በሺዎች የሚቆጠሩ ወጣቶች፣ ገበሬዎችና ከተሜዎች ወደ ግንባር ፈሰሱ። የኢራን አየር ኃይል የቀሩትን አውሮፕላኖች በአስደናቂ ብቃት በማንሳት የኢራቅን የነዳጅ ማጣሪያ ደበደበ። የሳዳም የመብረቅ ጥቃት ከሸፈ። ጦርነቱም ወደ ጉድጓድ ውጊያ ተቀየረ። ኢራቅ በጦርነት መሳሪያና በቴክኖሎጂ ትበልጣለች። ኢራን ግን በህዝብ ቁጥር ትበልጣለች። ኢራን መሳሪያ ስታጣ ምን አደረገች? የሰው ማዕበል የተባለውን አስፈሪ ስልት ተጠቀመች። ፓሲጅ የሚባል በፈቃደኝነት የመጡ ወጣቶች እያንዳንዱ ከ12 እስከ 15 ዓመት የሆናቸው ሕፃናት ጭምር ግንባራቸው ላይ ያ ዘህራ ወይም ከርባላ የሚል ቀይ ጨርቅ በማሰር የገነት ቁልፍ ነው የተባለውን የላስቲክ የአንገት ሐብል አድርገው ወደ ጦር ግንባር ይሄዱ ነበረ። ታንኮች መንቀሳቀስ እንዳይችሉ እነዚህ ወጣቶች እጅ ለእጅ ተያይዘው እየዘመሩ የጠላትን ፈንጂዎች የተቀበሩበት ሜዳ ላይ ይሮጣሉ። ፈንጂዎቹን በገዛ አካላቸው በማፈንዳት መንገዱን ያጸዳሉ። ይህ በታሪክ ታይቶ የማይታወቅ የሃይማኖታዊ ስሜትና የጽናት መገለጫ ነበረ። ይህ ጦርነት ፍትሃዊ አልነበረም። ኢራቅን መላው ዓለም ይደግፋት ነበረ። አሜሪካና አውሮፓ የስለላ መረጃዎችና ገንዘብ ብድር ለሳዳም ሁሴን ሰጡት። ለሶቪየት ኅብረት ታንኮችና የጦር አውሮፕላኖችን አቀረቡለት። የአረብ ሀገራት በቢሊየን የሚቆጠሩ ዶላሮችን ለሳዳም አፈሰሱ። ኢራን ግን ብቸኛ ነበረች። መሳሪያ የምታገኝበት ጥቁር ገበያ ላይ ብቻ ነበረ። በዛ ወቅት የተፈጠረው ጉዳይ አሁንም ኢራኖችን ዓለም በእኛ ላይ ነው የተነሳው የሚል ስሜት እንዲኖራቸው አደረገ። ዛሬ ድረስ የኢራን መሪዎች ማንንም እንዳያምኑ አደረጋቸው። ጦርነቱ እየመረረ ሲሄድ ሳዳም ሁሴን ዓለም አቀፍ ሕግን በመጣስ የኬሚካል መሳሪያዎችን ተጠቀመ። በሺዎች የሚቆጠሩ የኢራን ወታደሮች በኬሚካል ጋዝ ተቃጥለው ሞቱ። የተረፉትም የሳምባ በሽተኛ ሆኑ። በተመሳሳይ ጊዜ ከተሞች ጦርነት ተጀመረ። ሁለቱም ሀገራት የሚሳኤል እሩምታ ወደ ዋና ከተማቸው ቴህራንና ባግዳድ በመተኮስ ንጹሃንን ጨፈጨፉ። ባህር ላይ ደግሞ የታንከር ጦርነት ተከፈተ። የነዳጅ መርከቦች እየተመቱ የፋርስ ባህረ ሰላጤ በጭስ ታፈነ። ከ8 ዓመታት ደም ማፋሰስ በኋላ ሁለቱም ሀገራት ደከሙ። ኢኮኖሚያቸው ወደመ። ወጣቶች አለቁ። በነሐሴ 1988 ዓ.ም የተባበሩት መንግስታት የውሳኔ ሐሳብ ቁጥር 598ን በመቀበል የተኩስ አቁም ስምምነት አደረገች። የኢራን የበላይ መሪ አያቶላ ሆሚኒ ለሕዝባቸው ሲናገሩ ይህንን የተኩስ አቁም ስምምነት መቀበል ለኔ መርዝ የመጠጣት ያህል መራር ነው፣ ነገር ግን ለሀገሬ ሕልውና ስል ጠጣሁት ብለው ለሕዝባቸው አወጁ። ውጤቱ አቻ ይመስላል። ምንም ግዛት አልተለወጠም። ነገር ግን ኢራን መላው ዓለም የደገፈውን የሳዳም ጦር መክታ ሉዓላዊነቷን በማስጠበቅ እንደ ሞራል ድል ትቆጥረዋለች። ከሁለቱም ወገን 1 ሚሊዮን የሚጠጉ ሰዎች ሞተዋል። በቢሊዮን የሚቆጠሩ ዶላሮች ወድመዋል። ይሄ ጦርነት ለኢራን አዲስ ወታደራዊ ዶክትሪን ሰጣት። እሱም ሌላ ሀገር አያድነንም፣ የራሳችን መሳሪያን ራሳችን ማምረት አለብን የሚል። ዛሬ የምናያቸው የኢራን ድሮኖችና ሚሳኤሎች የተወለዱት በዚህ በኢራንና ኢራቅ ጦርነት ጉድጓድ ውስጥ ሆኖ ነው። ከኢራንና ኢራቅ ጦርነት በኋላ የኢራን መሪዎች አንድ ትልቅ ውሳኔ ላይ ደረሱ። ዳግመኛ በገዛ መሬታችን ላይ ደም አናፈስም። ይህ ውሳኔ አዲስ ወታደራዊ ዶክትሪን ወለደ። ስሙም ፎርዋርድ ዲፌንስ ወይም ቅድመ መከላከል ይባላል። ይህ ስልት ቀላል ነው። ጠላትን በገዛ ድንበሩ በጎረቤት ሀገር ላይ መዋጋት። ኢራን ይህንን ለማድረግ የጦር ሰራዊቷ ሳይሆን ተላላኪ ወይም ፕሮክሲ ኃይሎችን መጠቀም ጀመረች። ከሊባኖስ ሂዝቦላን እስከ የመን ሁቲ፣ ከጋዛ ሐማስ እስከ ኢራቅ ሚሊሻዎች ኢራን በመካከለኛው ምስራቅ ላይ እጅግ ጠንካራ የሆነ የመቋቋሚያ መስመር ዘረጋች። እንደ አውሮፓውያን አቆጣጠር በ2011 የሶሪያ እርስ በርስ ጦርነት ሲቀሰቀስ ኢራን
የአጋሯን የበሽር አልአሳድ መንግስትን ለመታደግ በቢሊዮን የሚቆጠሩ ዶላሮችና በሺዎች የሚቆጠሩ አማካሪዎችን ላከች። ይህ ጦርነት ለኢራን ሌላው ትልቅ ፈተና ነበረ። እዚህ ላይ ነው የጀነራል ቃሲም ሱሌይማን ስም ጎልቶ የወጣው። ሱሌይማን የኢራን ቅዱስ ኃይል መሪ በመሆን በመካከለኛው ምስራቅ ያለውን የቼዝ ጨዋታ በበላይነት መራ። አይኤስ ኢራቅና ሶሪያን ሲያሰጋ የኢራን ወታደራዊ አማካሪዎች፣ ሚሊሻዎች ቀዳሚውን የመከላከል መስመር ያዙ። ኢራን በዚህ ጦርነት ያልተመጣጠነ ውጊያ ጥበቧን አሳየች። ኢራን ዘመናዊ የጦር አውሮፕላኖች መግዛት አትችልም፣ ምክንያቱም ማዕቀብ ተጥሎባታል። ስለዚህ ምን አደረገች? የደሃው ሰው አየር ኃይል የተባለውን ድሮኖች ማምረት ጀመረች። የኢራን ሻሂድ ድሮኖች ርካሽ ግን ገዳይ ናቸው። እነዚህ ድሮኖች በየመን ጦርነት የሳውዲ አረቢያን የነዳጅ ማጣሪያዎችን ሲደበድቡ ዓለም ደነገጠ። በኋላም በሩሲያና ዩክሬን ጦርነት ውስጥ ትልቅ ሚና መጫወታቸውን ኢራን የቴክኖሎጂ ላኪ ሀገር መሆኗን አረጋገጠች። ኢራን አሁን ከመሬት በታች የተገነቡ ግዙፍ የሚሳኤል ከተሞች አሏት። ይህ ስልት ጠላቶቿን ከመታቹኝ 100 እጥፍ እመልሳለሁ በሚል ፍርሃት እንዲሄዱ አደረጋቸው። ጥር 2020 እንደ አውሮፓውያን አቆጣጠር ታሪኩ ተቀየረ። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ ቃሲም ሱሌይማን በአየር ማረፊያ በድሮን ገደለች። ዓለም ሶስተኛው ዓለም ጦርነት ሊነሳ ነው በሚል ስጋት ተወጠረች። ኢራን ለመጀመሪያ ጊዜ ከአሜሪካ ጋር በይፋ ቀጥተኛ ጦርነት ውስጥ ገባች። ኢራን በኢራቅ የሚገኘውን የአሜሪካ አይን አል አሳድ የጦር ሰፈር በደርዘን የሚቆጠሩ ሚሳኤሎችን ልካ ደበደበች። ይህ ጥቃት ከዓለማችን ልዕለ ኃያል ጋር ፊት ለፊት የመጋፈጥ ድፍረት እንዳላት ያሳየችበት መድረክ ሆነ። ዛሬ በ2026 ላይ ሆነን ስናየው የኢራን የጦርነት ስልት ይበልጥ ተራቋል። ከእስራኤል ጋር የምታደርገው የጥላ ጦርነት አሁን ወደ ቀጥታ የሚሳኤልና የድሮን ልውውጥ ተቀይሯል። በቀይ ባህር ላይ የኢራን ታማኝ የሆኑት ሁቲዎች ዓለም አቀፍ ንግድን የማስተጓጉል አቅም አሳይተዋል። ኢራን ዛሬ ግዛት ለመያዝ አትዋጋም፣ ይልቁንም ተጽዕኖዋን ለማስፋት ትዋጋለች። የኒኩሌር ፕሮግራሟ ደግሞ ጠላቶቿ ትልቅ የስጋት ምንጭ ሆኖ ቀጥሏል። አሁን ደግሞ ዓለምን የሚያሰጋውን ትልቁን ጦርነት ከአሜሪካና ከእስራኤል ጋር እያደረገች ነው። ይህንን በሌላ ፕሮግራም እንመለስበታለን። ኢራን በእነዚህ 90 ዓመታቶች ውስጥ የተማረችው አንድ ነገር አለ። በዚህ ዓለም ላይ ወዳጅ የለም፣ ራስን ካልጠበቅ ማንም አይጠብቅም የሚል። ውድ ተመልካቾቼ ዛሬ ላይም ኢራን ይህንን አልበገር ባይነቷን በአሜሪካና በእስራኤል ላይ እየደገመች እያሳየች ትገኛለች። ተመልካቾቼ እናንተስ ስለ ኢራን ያላችሁ ወታደራዊ ታሪክ አስተያየት ምንድን ነው? ኢራን አሁን የምታደርጋቸው ቀጥታ የገባችባቸው ጦርነቶች መጨረሻው ምን ይሆናል ብላችሁ ታስባላችሁ? አስተያየታችሁን ኮመንት ላይ አስፍሩልን። ዛሬ የነበረን የኢራን የቅርብ ጦርነቶች ታሪክ ይህንን ይመስል ነበረ። ፕሮግራሙን ከወደዳችሁትኝ ሼር ማድረጉን፣ ላይክ ማድረግና ሰብስክራይብ ማድረጉን አትዘንጉ። ቸር ቆዩን።